ሰላም ቤተሰብ እንዴት አላችሁ? ኤክሶደስ ተመልሷል። በአዲስ ቪዲዮ ወደ እናንተ መጥተናል። በአዲስ ቪዲዮ በአዲስ ስራ ወደ እናንተ ከች ብለናል። በቤታችሁ ሆናችሁ በስልካችሁ በኮምፒውተራችሁ በአዲሱ ህግ የ10 ዓመቱን ፓስፖርት እንዴት አድርጋችሁ ማመልከት እንደምትችሉ ዛሬ የምናይ ይሆናል። ውድ የኤክሶደስ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። አላስቸግራችሁ። ቀጥታ ይህንን ለመስራት በስልካችሁም ሆነ በኮምፒውተራችሁ መከታተል ትችላላችሁ። ጎግል ክሮም ካላችሁ ወይም ክሮም ካላችሁ መከታተል ትችላላችሁ ማለት ነው። እኔ በፒሲ ያሳያችኋለሁ። ስልክ ካላችሁም ችግር የለው በስልክ ማየት ትችላላችሁ። ዘሴም አሰራር ነው ያለው። ቀጥታ ክሮማችሁን ወይም ጎግላችሁን ትከፍታላችሁ። ከዛም በኋላ ጎግል ክሮም ላይ ከገባን በኋላ ምንድነው የምናደርገው? በስልክ የምትከታተሉ ልጆች ስለምትኖሩ ቀጥታ ምን ታደርጋላችሁ? እዚህ ፕሮፋይል አይከን የምታያት እዚች ጋር ፕሮፋይል አይከን አለች፣ ሰማያዊዋ። እሷ አጠገብ ላይ 3 ሰረዛለች፣ በቀስት የማሳያችሁ። እሷን ክሊክ ታደርጋላችሁ። ክሊክ ስታደርጉ ዲስክቶፕ ሳይት የሚላል ዲስክቶፕ ሳይት የሚለውን ፈልጉና ቦክሷን ራይት አርጓት ማለት ነው። ከዛ በኋላ ልክ እንደኔ በኮምፒውተር እንደምትከታተሉት አርጎ ያሳያችኋል። ስለዚህ እኔ ከዚህ በፊት የሰራሁትን ቪዲዮ የሚከታተሉ ሰዎች አሉ። ኢትዮጵያን ፓስፖርት ኦንላይን ከዚህ በፊት የሚሰጠውን ፓስፖርት ኦንላይን የሚል አንድ ሊንክ ነበር። እሱም የመጀመሪያው የኢትዮጵያ ፓስፖርት ወይም የኢሚግሬሽን አገልግሎት ሊንክ ነበር። ያ ሊንክ አሁን ምንም እየሰራ ስላልሆነ አዲሱን ሊንክ ላይ መቀላቀል አለባችሁ። እሱም የ10 ዓመቱን ፓስፖርት ማለት ነው። ስለዚህ ይሄንን ነው አሁን የምንከተለው። ይሄንን ለመስራት ምንድነው የምታደርጉት? እኔ አሁን ማሳያችሁ ሊንክ ትነካላችሁ። እዚህ ጋር እንደምትመለከቱት ከሆነ ሊንኩ ይሄን ይመስላል። እዚህ ጋር እንደምትመለከቱት www.immigration.gov.et ነው። ይሄ ሊንክ ነው። በራሳችሁ በቀላል ኢዚ ነው። ይሄ ዌብሳይቱ በጣም ቀላል ነው። በስልካችሁ ራሳችሁ ተጻጽፋችሁ ፓስፖርት አሻራ መስጠት ትችላላችሁ ማለት ነው። ስለዚህ ቀጠሮ እንዴት ማስያዝ እንደምንችል ነው አሁን የማሳያችሁ። ከቤታችሁ ሆናችሁ አስቸኳይ ሊሆን ይችላል፣ መደበኛ ሊሆን ይችላል፣ የሚታደስ ሊሆን ይችላል። የመሳሰሉትን ፓስፖርት አገልግሎቶችን በዚህ ሊንክ ገብታችሁ በስልካችሁ ማግኘት ትችላላችሁ። ቀጥታ ኢንትሪ እንለዋለን። ሊንኩን እንከፍተዋለን። እናንተም ክፈቱት። ሊንኩን ስከፍቱት እንደዚህ ይህን የመሰለ ውብ ዳሽቦርድ ይመጣላችኋል። እንደምታዩት ከሆነ ዌብሳይቱ ይሄን ይመስላል። ትክክለኛው ያለምንም ደላላ ለማንም ብር ሳትሰጡ በራሳችሁ እጅ ተጻጽፋችሁ ትክክለኛው ለኢሚግሬሽን የሚከፈለው ብር ከፍላችሁ ለማንም 1 ሳንቲም ሳትከፍሉ በራሳችሁ ተጻጽፋችሁ ቀጠሮ ማስያዝ ትችላላችሁ ማለት ነው። ስለዚህ አሁን ምንድነው የምናደርገው? አዲስ ከሆናችሁ እዚህ ጋር ትመጡና ሬጂስተር ማድረግ ትችላላችሁ። ነባርም ከሆናችሁ ሎጊን ማድረግ ትችላላችሁ። ሞሮፊሊ አዲሶች ስለምትኖሩ ምን እናደርጋለን? ሬጂስተር የሚለውን ክሊክ ታደርጋላችሁ። ሬጂስትሬት የሚለውን ክሊክ ካረጋችሁ በኋላ እኔ ይሄውን መጀመሪያም የከፈትኩት ስላለኝ ምንድነው ማድረገው ለእናንተ ለማሳየት እዚህ ጋር ከታች መጥቼ እዚህ ጋር እንደምትመለከቱት ቀስቷ እጅ ምልክት የሚያሳያችሁ አለ። ሳይን አፕ የሚላል እዚህ ጋር ደግሞ እንደምትመለከቱት ሎጊን ኦሬዲ እኔን ሎጊን አድርጌ ብገባ ሲከፍትልኛል ማለት ነው። ስለዚህ እናንተ አዲስ ከሆናችሁ ሳይን አፕ ትላላችሁ። ሳይን አፕ ስትሉት እዚች ጋር አጭር የሆነች አጠር የሆነች ዩዘር ኔም ክፈት ይለኛል። እዚህ ጋር እንደምትመለከቱት ከሆነ ይሄኛው እንደምትመለከቱት ከሆነ አዲስ አጠር ያለ ዩዘር ኔም ክሬት አድርግልኛል። እዚህ ጋር ተመጡና የራሳችሁ ፎር ኤግዛምፕል ቴዲ ልበለው። ቴዲ ብዬ እዚህ ጋር ቁጥር ልስጠው 22 ልበለው። ቴዲ 22 ልበለው። እዚህ ጋር እንደምትመለከቱት ቴዲ 22 ስለው ተቀብሎልኛል ማለት ነው። ሶስቱንም ግሪን አርጎልኛል። ዩዘር ኔም መስት ቢ ዩዝድ ቢፎር ቢለኛል። አዲስ ነው የኔ ከዚህ በፊት ዩዘር ኔም አለኝ። ነገር ግን አዲስ ለእናንተ ለማሳየት ነው። ኦሬዲ ሶስቱ ምን ሆነዋል? ግሪን ሆነዋል። ቀይ ከሆነ ግን አያሳልፋችሁም። እንደዚህ አጠር ያለች ስማችሁንና ስልክ ቁጥራችሁ ወይም የሆነ ነገራችሁ ቁጥር ሰጣችሁት መክፈት ትችላላችሁ ማለት ነው። ከዛ በኋላ ኮንቲኒው ይለኛል። ኮንቲኒው ለዋል ኮንቲኒው ስለው ስልክ ቁጥርን አስገባ ይለኛል። አዲሱን ስልክ ቁጥርን ባይ ዘ ዌይ ይሄ ፓስፖርት ዌብሳይት አንድ ስልክ ቁጥር ብቻ ነው የሚቀበለው። አንድ ስልክ ቁጥር ማለት ምን ማለት ነው? ባጭሩ ላስረዳችሁ። አንድ ስልክ ቁጥር ማለት አሁን ይሄው ሎጊን ሳይን አፕ እያደረግን ነው። ሳይን አፕ ስናደርግ ይሄ ስልክ ቁጥር የናንተ በየጊዜው መጠቀም ትችላላችሁ። ነገር ግን ድጋሚ ሌላ ዌብሳይት ላይ ገብታችሁ በራሱ ስልክ እንደገና አዲስ ቻናል ወይም አዲስ አካውንት ልክፈት ብትሉ እሺ አይላችሁ ማለት ነው። ስለዚህ የመጀመሪያው ስልኩን ተጠቅማችሁ ነው ኦቲፒ የሚል አለ ኮድ ሲልክላችሁ ያንን ኮድ በማስገባት ሎጊን የምታረጉት ማለት ነው።
ስለዚህ አሁን ምንድነው የምናደርገው? ስልክ ቁጥራችሁን የራሳችሁን ታስገባላችሁ። ፎር ኤግዛምፕል ስልክ ቁጥራችሁን የራሳችሁን ታስገባላችሁ። ይሄ ዝም ብዬ ለእናንተ ለማሳየት ነው። ይሄ የማላውቀው ስልክ ቁጥር ነው። ለማንኛውም ለእናንተ ለማሳየት ነው። ከዛ እንደዚህ ካስገባችሁ በኋላ ኮንቲኒው ትሉታላችሁ፣ ያልፍላችኋል ማለት ነው። ስለዚህ እኔ ከዚህ በፊት የከፈትኩት ስላለኝ ፎር ኤግዛምፕል ሎጊን ያደረኩት ስላለ ቀጥታ ምንድነው ማድረገው? እዚህ ጋር ያኛውን ሴቭ ካረጋችሁ በኋላ ቀላል ነው። ስልክ ቁጥራችሁን ታስገባላችሁ፣ ሴቭ ያደርጋል። ከዛ በኋላ እዚህ ጋር ትመጡና ጌት ስታርት ትሉታላችሁ። ጌት ስታርት ስትሉት ቅድም ያስገባችሁትን ዩዘር ኔም እዚህ ጋር ያመጣላችኋል። እኔ ቅድም ያስገባሁትን ሴቭ አላረኩትም ከዚህ በፊት የነበረኝ አካውንት ስላለኝ ማለት ነው። ስለዚህ ዩዘር ኔም እቺን ትመስላለች። ፓስወርድ እዚህ ውስጥ አለ። የራሳችሁን ፓስወርድም ክፈቱ ይላችኋል። ስልክ ቁጥራችሁን ካስገባችሁ በኋላ 3 ስቴፑን ካለፋችሁ በኋላ ሴቭ አርጉ ወይ ይላችኋል። ሴቭ ታረጋላችሁ ወይም በስልካችሁ ስክሪንሾት ታነሳላችሁ። ሁሉ ጊዜ እሱን ስለምትጠቀሙ ማለት ነው። ሴቭ ካረጋችሁት ሳትጽፉ ራሱ ይከፍትላችኋል። ሴቭ ካላረጋችሁት ግን ራሳችሁን መጻፍ ትችላላችሁ ለፕራይቬሲያችሁ ማለት ነው። ስለዚህ እኔ አሁን ሎጊን ልበለው፣ ሎጊን ይለኛል። ሎጊን እለዋለሁ። ኦሬዲ ሎጊን ስለው ምንድነው የሚለኝ? ኦቲፒ የሚባል ነገር አለ። ኦቲፒ ማለት ትክክለኛ የእናንተ ስልክ ቁጥራችሁ ወይም ኢሜይላችሁን ባስገባችሁት ስትከፍቱ ያስገባችሁ ስልክ ቁጥር ከሆነ ቀደም ስልክ ቁጥር እያስገባን ስላየን ስልክ ቁጥር ነው እኔ ያስገባሁት። ከዚህ በፊት የሚከፈቱት በስልክ ቁጥር ስለሆነ ስልክ ቁጥሩን እመርጣለሁ፣ ክሊክ አደርጋለሁ። ከዛ ጌት ኦቲፒ እለዋለሁ። ጌት ኦቲፒ ስለው እዚህ ጋር እንደምትመለከቱት በስልክክ ኦቲፒ ልኬልሃለሁ እሱን አስገባ በ15 ሚኒት ይለኛል። እዚህ ጋር እንደምትመለከቱት ስልኬ ላይ ጮዋል። ቀጥታ ምን ልበለው ላስገባ። አሁን በስልኬ ላይ ስመለከት ገብቶልኛል 93 43 90 የሚል ነው። ይሄ ኦቲፒ ማለት አንድ ጊዜ ብቻ ለአንድ ደቂቃ ብቻ ለእያንዳንዳችሁ የሚሰጥ ኮድ ነው። ስለዚህ ኦሬዲ ከፍቶልኛል። እዚህ ጋር እንደምትመለከቱት ዌብሳይቱ ይህን ይመስላል። ቀጥታ ስገቡት እንደዚህ ያመጣላችኋል። ዩዘር ኔማችሁን የራሳችሁን እዚህ ጋር እንደምትመለከቱት ዩዘር ኔም የራሳችሁን እዚህ ጋር እንደምትመለከቱት ያመጣላችኋል። የራሳችሁን ማለት ነው። እዚህ ጋር እንደምትመለከቱት ማለት ነው የእያንዳንዳችሁን መረጃ እዚህ ጋር ያመጣል። እዚህ ጋር ኦሪጂናል አይዲ የሚል አለ፣ ፓስፖርት የሚል አለ፣ ሬሲደንሲ አይዲ የሚል አለ፣ ቪዛ የሚል አለ። እነዚህ ለጊዜው እስካሁን ስራው አልጀመረም፣ አንዳንዱ ጀምሯል። እኛ ግን የምንፈልገው ዛሬ የመጣንበት ዓላማ አንድ ዓላማ ብቻ ነው። ስለዚህ እሱም ዓላማ ፓስፖርት ለመሙላት ነው። እዚህ ጋር እንደምትመለከቱት ይሄ ሁሉ ከዚህ በፊት የሰራናቸው ስራዎች ናቸው። ፓስፖርት ከዚህ በፊት ያመለከትናቸው ናቸው። ስናመለከት እንደዚህ ይላል ፔመንት ኮምፕሊት፣ ስትከፍሉም እንደዚህ ራሱ ዌብሳይቱ ላይ ኮምፕሊት አርጋችኋል ጨርሳችኋል ብሎ አሻራ ወረቀታችን ፕሪንት አፕሊኬሽን ፎርም ይለናል። እዚህ ጋር እንደምትመለከቱት ቢፎር የሰራዋቸው ስታተስ ነው። እነዚህ እንደምትመለከቱት ከዚህ በፊት የሰራዋቸው መረጃዎች ናቸው። ራሱ ነው የሚያስቀምጠው ማለት ነው ዳሽቦርዳችሁ ላይ። ስለዚህ አሁን እኛ ምንድነው የምናደርገው? አፕላይ ፓስፖርት የምትላለች እዚህ ጋር እንደምትመለከቱት አፕላይ ፓስፖርት የምትለዋን ክሊክ ታደርጋላችሁ። ክሊክ ስታደርጉ እዚህ ጋር እንደምትመለከቱት ሁለት ነገር አለ። እዚህ ጋር እንደምትመለከቱት is this your first time apply from ኢትዮጵያን ፓስፖርት የሚል አለ። ለመጀመሪያ ጊዜ የምታመለክቱ ከሆነ ይሄንን ትነካላችሁ። ነገር ግን ከዚህ በፊት ኖራችሁ ለማደስ የጠፋ የተበላሸ ምናምን ነገር ከሆነ እዚህኛው ላይ ነው የምትመጡት። አዲስ ከሆነ እዚህ ጋር ትመጣላችሁ ማለት ነው፣ ፈርስት ታይም የሚለው ላይ ማለት ነው። ከዛ ኮንቲኒው ትሉታላችሁ። ፈርስት ታይም የሚለውን ኮንቲኒው አረግ ነው። ከዛ እዚህ ጋር እንደምትመለከቱት ላንጉጅ ምረጥ ይለኛል። እንግሊዝኛ ነው የምትፈልገው የትኛው ቋንቋ ነው ይለኛል። ቋንቋችሁን ትመርጣላችሁ፣ ወይ አማርኛ ወይ እንግሊዝኛ። እኔ እንግሊዝኛ ይመቸኛል፣ እንግሊዝኛ አለው። ከዛ ወርታች ትመጣላችሁ፣ ወርታች ታረጋላችሁ። በስልክም ተመሳሳይ ነው። እኔ ማረገው ማረግ ነው። ከዛ እዚህ ጋር አክሴፕት ትሉታላችሁ። ተርምና ኮንዲሽኑን ህግና ግጋቱን እስማማለሁ ማለት ነው። ስለዚህ ኔክስት ትሉታላችሁ። ከዛ በኋላ እዚህ ጋር እንደምትመለከቱት ለአዳልት ነው ወይስ ለቺልድረን ነው ማለት ለህፃናት ነው ወይስ ለአዋቂ ነው የሚለውን ነው። እሱን ትመርጣላችሁ። ከዛ ኔክስት ትሉታላችሁ። ኦሬዲ እዚህ ጋር ስናልፍ ሁለቱንም ግሪን አድርጎልናል። እዚህ ጋር ያለውን ነገርም ግሪን እያደረገ ነው የሚሄደው እናንተ ስትጨርሱ ማለት ነው። ስለዚህ እዚህ ጋር አፕሊኬሽን አይደንቲፋይ ዲቴል ይልናል። እዚህ ጋር እንደምትመለከቱት አይደንቲፊኬሽን ነምበር ይለናል። አይደንቲፊኬሽን ታይፕ እናንተ የምታስገቡት ወይ ፋይዳ ነው ወይስ ገቨርንመንት አይደንቲፊኬሽን ነምበር ነው። ገቨርንመንት አይደንቲፊኬሽን ነምበር ማለት የመታወቂያችሁ ቁጥር ላይ ያለውን ከላይ ያለውን ነምበር ሊሆን ይቻላል። ስለዚህ ወይም ፋይዳ ነምበር ነው። ፎር ኤግዛምፕል ለብዙዎቻችሁ ፋይዳ ስላለ ፋይዳ የምትለውን ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር እንደምትመለከቱት የፋይዳውን ነምበር አጠገብ ለአጠገብ ነው የምታስገቡት። የፋይዳውን ነምበር እዚህ ጋር ታስገቡለታላችሁ። የፋይዳውን ነምበር እዚህ ጋር
ቀጥታውን የፋይዳውን ነምበር ታስገባላችሁ። 16 ዲጂቱን ሊሆን ይችላል። እሱን ታስገባላችሁ። ከዛ እዚህ ጋር ፈርስት ኔም ይላችኋል። በእንግሊዝኛ ፈርስት ኔማችሁን ታስገባላችሁ። ፎር ኤግዛምፕል ቴዲ ከሆነ ቴዲ ልበለው። ከዛ በኋላ እዚህ ጋር እናንተ በስሞልም ብትጽፉ ራሱ ነው በካፒታል የሚቀይርላችሁ ፋሚሊ። ስለዚህ እናንተ ምንም በስሞልም ጻፉ ችግር የለውም፣ ራሱ ካፒታል ያደርግላችኋል። ከዛ የአባትን ስም አስገባ ይለኛል። ቴዲ እስቲ ፎር ኤግዛምፕል ታምራት ዝም ብዬ ልጻፈው ቴዲ። ኦኬ ሶሪ በአማርኛ ነው የሚጠይቀኝ። እኔ ፎር ኤግዛምፕል እዚህ ጋር ኪቦርዴ ላይ ሶሪ ግዕዝን እንትን ስላላልኩ ምንም ማድረግ አልችልም። አማርኛውን ራሳችሁ ታስገባላችሁ። ቴዲ ካላችሁት እዚህ ጋር ደግሞ ፈርስት ኔማችሁን እዚህ ጋርም በአማርኛ ታስገባላችሁ። ቴዲ ከሆነ ቴዲ ብላችሁ በአማርኛ የራሳችሁ ስም። ፎር ኤግዛምፕል እዚህ ጋር አበበ ብላችሁ ከሆነ እዚህ ጋር አበበ ብላችሁ ከሆነ እዚህ ጋርም አበበ ትሉታላችሁ በአማርኛ ማለት ነው። ተመሳሳይ የመጀመሪያ ስማችሁን እዚህ ጋር ደግሞ ወርታች ስትመጡ እንደምታዩት እዚህ ጋር ወርታች ስትመጡ የፋዘር ስማችሁን አስገቡ ይላችኋል። እዚህ ጋር የፋዘራችሁን ስም ታስገባላችሁ በእንግሊዝኛ ማለት ነው። በእንግሊዝኛ የፋዘራችሁንም ስም ታስገባላችሁ። ፎር ኤግዛምፕል አብርሃም ልበለው፣ የአባቴ ስም ነው አብርሃም። ፎር ኤግዛምፕል እንደዛ ለእናንተ ለማሳየት ብዬ ነው። አብርሃም ካልኩት አብርሃም ብዬዋለሁ። እዚህ ጋርም ትመጡና አብርሃም ትሉታላችሁ በአማርኛ እዚህ ጋር በእንግሊዝኛ እዚህ ጋር እንደምትመለከቱት በእንግሊዝኛ ነው፣ በአማርኛ ይላችኋል። እዚህ ጋር ደግሞ በአማርኛ ጻፍ ይላችኋል፣ የአባታችሁን ስም ማለት ነው። ስለዚህ ዘፋዘር ኔም የአባታችሁን ስም ታስገባላችሁ በአማርኛ እዚህ ጋር፣ በእንግሊዝኛ እዚህ ጋር። ከዛ እዚህ ጋርም በእንግሊዝኛ የአያታችሁ ስም በእንግሊዝኛ ታስገባላችሁ ማለት ነው። ፎር ኤግዛምፕል ዝም ብዬ ለእናንተ ላሳያችሁ። በእንግሊዝኛ እንደዚህ ታስገባላችሁ። እዚህ ጋር ደግሞ በእንግሊዝኛ የአያታችሁንም ስም ታስገባላችሁ ማለት ነው። ከዛ ወርታች ትመጣላችሁ። ወርታች ትመጡና እዚህ ጋር እንደምትመለከቱ ወርታች ትመጡና እዚህ ጋርም የአያታችሁ ስም በአማርኛ ታስገባላችሁ። በእንግሊዝኛ አስገብቻለሁ። አጠገብ ለአጠገብ በአማርኛ ራሱን ማስገባት ነው። የራሳችሁ ስም በአማርኛ እዚህ ጋር የራሳችሁ ስም የአባታችሁን የአያታችሁን በአማርኛ ማስገባት ነው። ከዛ እዚህ ጋር እንዳስገባችሁት ከዛ እዚህ ጋር ጾታችሁን ትመርጣላችሁ። ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ፊሜል ትሩታላችሁ። ከዛ ወርታች ትመጣላችሁ። ከዛ ወርታች ትመጣላችሁ። ወርታች እንደዚህ ሲመጡ እንደምታዩት በርዝ ዴት የሚላል እዚህ ጋር እንደምትመለከቱት በርዝ ዴት የተወለዳችሁበትን ቀን ትክክለኛውን ልደት ካርድ ላይ ያለውን ቀን ታስገባላችሁ። ግሪጎሪያን ዴት የሚላል ይሄ በአውሮፓ ስታስገቡ ወደ ኢትዮጵያ ይቀይርላችኋል። ነገር ግን እዚህ ጋር ኢትዮጵያ የሚለውን ትነኩና ኢትዮጵያ የሚለውን እቺ ሰንጠረዥ ትነካላችሁ። ከዛ በኋላ የተወለዳችሁበት ፎር ኤግዛምፕል አሁን እዚህ ጋር ሰኔ 2018 ይላል። ፎር ኤግዛምፕል እናንተ ሰኔ ካልተወለዳችሁ እዚች ጋር ትመጡና ቀስታለች እዚህ ጋር እንደምትመለከቱት ነው ያስቀመጥኳት። እዚች ጋር ቀስታለች፣ እሷን ክሊክ ታደርጉና ትቀይራላችሁ ወራችሁን የተወለዳችሁበትን እስከመደርሱ። ፎር ኤግዛምፕል መጋቢት ከሆናችሁ መጋቢቱን ይቀመጥ። ከዛ በኋላ እዚህ ጋር እንደምትመለከቱት ቀኑን ትመርጣላችሁ ወይም ወሩን ትመርጣላችሁ። እዚህ ጋር ፎር ኤግዛምፕል መጋቢት 10 ልበለው እዚህ ጋር እንደምትመለከቱት መጋቢት 10 2018 ነው ይለኛል። እኔ ግን የተወለድኩት መጋቢት 10 ካልሆነ እዚህ ጋር ራሱን መጋቢት የሚለውን ትነካላችሁ። ከዛ በኋላ እዚህ ጋር የተወለዳችሁበትን ዓመተ ምህረት ትፈልጋላችሁ። ዓመተ ምህረቱ እዚህ ጋር ወደ ኋላ እየመጣችሁ ማለት ነው። ወደ ኤግዛምፕል 1995 የተወለደ ሰው ከሆነ እዚህ ጋር 1995 አለ፣ 1994 አለ፣ ሁሉም አለ። ወደ ኋላ እየመጣችሁ መፈለግ ነው። ከዛ መጋቢት ራሱ መጋቢት ነው። አዎ ብየዋለሁ። ክሊክ አደርጋለሁ። ከዛ ቀኑን ምረጥ ይለኛል። 10 እለዋለሁ። ይኸው እዚህ ጋር እንደምትመለከቱት ረቡዕ መጋቢት እዚህ ጋር እንደምትመለከቱት ከሆነ እዚህ ጋር እንደምትመለከቱት ከሆነ ረቡዕ መጋቢት 10 1995 ነው ይለኛል። እዚህ ጋር ልክ ከሆነ ራሱን አይታችሁ ክሊክ ታደርጋላችሁ። ልክ ከሆናችሁ ብቻ፣ ልክ ካልሆናችሁ እንዳትነኩ። ማርች 19 2023 ነው ይለኛል። ልክ ነኝ። አዎ ልክ ነው እለዋለሁ። ከዛ በኋላ እተዋለሁ ማለት ነው። ስለዚህ አሁን እናንተ ምንድነው የምታደርጉት? ቀጥታ ራሱን ትመርጡና እዚህ ጋር ወራችሁን ትመርጣላችሁ። ቀጥታ ሴቭ ነው የምታደርጉት። ከዛ በኋላ ኮንፈርም ትሉታላችሁ። ኦሬዲ እዚህ ጋር ማክሰኞ መጋቢት 9 1995 ይላችኋል። እዚህ ጋር በአውሮፓ ራሱ ቀይሯል። እናንተ ወደ አውሮፓ የምትቀይሩት ምንም ምክንያት የለውም ማለት ነው። ስለዚህ ኢትዮጵያ አስገባችሁ ራሱ ኮምፒውተሩ ይቀይራል ማለት ነው። እዚህ ጋር እንደምትመለከቱት ዝም ብዬ ነው ያስገባሁት። እድሜውንም ራሱ ነው የሚያስገባው። 23 ይር ይለኛል። ልክ ነው ብላችሁ ማለፍ ነው። ከዛ በኋላ እዚህ ጋር በርዝ ይለናል። እዚህ ጋር እንደምትመለከቱት ያላችሁበትን ነው። እዚህ ጋር
ሪጅን ኦፍ በርዝ የተወለዳችሁበትን ሪጅን እዚህ ጋር አዲስ አበባ አለ፣ አማራ አለ፣ ቤኒሻንጉል አለ፣ ሴንትራል ኢትዮጵያ አለ፣ ድሬዳዋ አለ። ፎር ኤግዛምፕል የየራሳችሁን የተወለዳችሁበትን ቦታ ልደት ካርዳችሁ ያለበትን ቦታ ትመርጣላችሁ። እኔ ድሬዳዋ ከሆንኩ ድሬዳዋ ብዬ ላስገባው። ከዛ በኋላ እዚህ ጋር ናሽናሊቲ ኢትዮጵያ ራሱ አስገብቶታል። እዚህ ጋር እንደምትመለከቱት ፕሌስ ኦፍ በርዝ የተወለዳችሁበትን ቦታ ፎር ኤግዛምፕል ድሬዳዋ ከሆናችሁ ድሬዳዋ ፎር ኤግዛምፕል ድሬዳዋ ከሆናችሁ ድሬዳዋ ብላችሁ ታስገባላችሁ። እኔ ለእናንተ ለማሳየት ፈልጌ ነው። ድሬዳዋ ከሆናችሁ ድሬዳዋ ትሉታላችሁ። ከዛ በኋላ የተወለዳችሁበትን ቦታ ነው እዛ ልደት ካርዳችሁ ላይ ያለውን ብቻ ነው የምታስገቡት። ከዛ እዚህ ጋር እንደምትመለከቱት 17 ዲጂት የበርዝ ሰርተፍኬታችሁ ነምበር አለ። ከፎቶ አጠገባችሁ ላይ ያለችውን 17 ዲጂት ፎቶ አጠገባችሁ ላይ ያለው ቁጥር 17 ዲጂት ስላልሆነ ምን ታደርጋላችሁ? ከፊት ለፊት ዜሮ ትጨምራላችሁ። ፎር ኤግዛምፕል የእናንተ ቁጥር እዚህ ጋር እንደምትመለከቱት ዝም ብዬ ላስገባ 17 እንዲሆን ዝም ብዬ ላስገባ ቁጥር ዝም ብዬ ለእናንተ ለማሳየት ነው። እዚህ ጋር 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ነው። ኦልሬዲ 18 ሆኗል። የተፈለገው 17 ነው። አንድ እንቀንሳለን። ስለዚህ እዚህ ጋር ምን ታደርጋላችሁ? የእናንተ ልደት ካርዳችሁ ላይ ያለው 17 አይሞላም 16 ነው። ግን ኮምፒውተሩ 17 ነው አስገባ እያላችሁ ያለው። ስለዚህ ምን ታደርጋላችሁ? ከፊት ለፊት ዜሮ ቁጥር ታስገቡለታላችሁ፣ ዜሮ ትጨምራላችሁ። ይሄ ያሳያችሁ ቁጥር ዝም ብሎ ቁጥር ነው። የራሳችሁ ሰርተፍኬት ላይ አለ። በርዝ ሰርተፍኬት ነምበር የሰርተፍኬቱ ቁጥር የሚል አለ። 16 ዲጂት ነው። ከፊት ለፊቱ ዜሮ ጨምሩበት፣ ኖርማል ነው፣ ይሰራል። ስለዚህ ኦኩፔሽን የሚል አለ። ከታች ስትመጡ እሷን ቀስት ነካላችሁ። ኦኩፔሽን የሚለውን እዚህ ጋር ክሊክ ታደርጉለታላችሁ። ከዛ በኋላ ኦኩፔሽን የሚለውን የእናንተን ዝም ብላችሁ የፈለጋችሁትን ማድረግ ትችላላችሁ። እዚህ ጋር የእናንተ ስራ ነው እዚህ ጋር የሚለግራችሁ። ከፈለጋችሁ ተማሪ ከሆናችሁ ተማሪ፣ ፋርመር ከሆናችሁ ፋርመር፣ የፈለጋችሁ የእናንተ ስራ እዚህ ጋር ዶክተር ማለት ትችላላችሁ። የእናንተ መብት ነው። ዝም ብዬ እስቲ አንዱን ልምረጠው ለእናንተ ለማሳየት ነው። ዝም ብዬ ስቱደንት ቢለው ሁሉ ነገር አለ። እዚህ ጋር መታችሁ ከታች መፈለግ ትችላላችሁ። ሁሉ ነገር ከታች አለ እንደምታዩት። የፈለጋችሁትን ማስገባት ትችላላችሁ። እኔ ፎር ኤግዛምፕል ስቱደንት የሚለውን ላስገባ። ከዛ በኋላ ሜሪድ ስታተስ አገብታችሁ ላላገባችሁ የሚለው እዚህ ጋር ትመርጣላችሁ። ሲንግል ከሆናችሁ ሲንግል፣ ሜሪድ ከሆናችሁ ሜሪ፣ አግብቶ ይፈታ ከሆነ አግብቶ ይፈታ ትሞላላችሁ። ሲንግል ብየዋለሁ። ከዛ ሌላ የምታስገቡት እዚህ ጋር ምንም ነገር የለም። ቁመት ምናምን የሚባለው ነገር እሱ ችግር የለውም። እሱን እንደፈለጋችሁት ነው እዚህ ጋር ማስገባት። ብታስገቡም ባታስገቡም ችግር የለውም ማለት ነው ፋሚሊ። ስለዚህ ምንድነው የምናደርገው? ወርታችሁ ትመጡና እዚህ ጋር እንደምትመለከቱት ኔክስት ነው የምትሉት። ሌላ ምንም ነገር የለውም። ወርታችሁ ታመጡና ጸጉራችሁን ብላክ ነው፣ ሌላውን ነገር አትንኩት። ከዛ በኋላ እዚህ ጋር ሜሪድ ስታተስ እዚህ ጋር አገብታችሁ ላይ ስላገባችሁ የሚለውን ቅድም ንኩ ብያችኋለሁ። ሲንግል ልበለው። ከዛ በኋላ ኔክስት ትሉታላችሁ። እዚህ ጋር እንደምትመለከቱት ኔክስት እንዳትል ያንተ አማርኛ ችግር አለ እያለኝ ነው። አሁን ምንድነው ማድረገው ነው ፋሚሊ አማሪክ ነምበር። እሺ ምን ላድርግ? እዚህ ጋር እንደምትመለከቱት ግዕዝ እዚህ ጋር አለ፣ ግን ለምን እንደማይጽፍ ነው እኔ ግራ የገባኝ። እስቲ ቼክ እያደረኩ ነው ፋሚሊ። ይሄው እንደምትመለከቱት ፋሚሊ በጣም በብዙ ችግር ለእናንተ ለማሳየት ብዬ ነው። ኦሬዲ ጽፌ ያለውን ወርታች መጥቼ ላሳያችሁ ኦሬዲ ጨርሻለሁ። ዝም ብዬ አማርኛ ጽሁፉን አስገብቻለሁ። ሶፍትዌሩን ለመጫን ነበረ ትንሽ እንትን ያልኩት። ኦሬዲ እንደዚህ አስገብቻለሁ። መጨረሻ ኔክስት ነው የምንለው። ኔክስት ስንል እንደምታዩት ሶስቱንም ራይት ያደርግልናል። ግሪን ያደርጋል። ከዛ እዚህ ጋር ሪጅን ታስገባላችሁ። ያላችሁበትን ሪጅን ሰርቲፊኬቱ ላይ ያለውን ፕሊስ ሰርቲፊኬቱ ላይ ያለውን። ከዛ እዚህ ጋር ያላችሁበትን አዲስ አበባ ከሆናችሁ አዲስ አበባ፣ ድሬዳዋ ከሆናችሁ ድሬዳዋ ያላችሁበትን ሪጅናችሁን ታስገባላችሁ። ዞናችሁን ታስገባላችሁ። ዞን ያላችሁበትን ድሬዳዋ ከሆናችሁ ድሬዳዋ፣ አዲስ አበባ ከሆናችሁ አዲስ አበባ እያንዳንዳችሁ። ከዛ ወረዳችሁን ታስገባላችሁ። ትንሽ ስለቆየው ነው እንደዚህ እያመጣ ያለው። ወረዳችሁንም ከዛ እዚህ ጋር ታስገባላችሁ። ወረዳችሁንም ታስገባላችሁ። የየራሳችሁን እዛ ሰርቲፊኬታችሁ ላይ ያለውን ነው ማለት ነው ፋሚሊ። ሰርቲፊኬታችሁ ላይ ያለውን ታስገባላችሁ። ከዛ ቀበሌያችሁንም የግድ ነው ታስገባላችሁ። ቀበሌ ራሱ ያመጣላችኋል። ታስገባላችሁ። በእናንተ ሰርቲፊኬት ያለው ሲቲ የሚለውን ዝም ብላችሁ
የፈለጋችሁትን ማስገባት ትችላላችሁ። ድሬ ልበለው። ከዛ በኋላ ኦልሬዲ ጨርሻለሁ። ከዛ በኋላ ሆም አድሬስ ይለኛል። ሆም አድሬስ ባስገባም ባላስገባም ችግር የለውም። ከዛ ወርታች ትመጡና ኔክስት ትሉታላችሁ። ሆም አድሬስ አስገባ ይለኛል። ዝም ብዬ እሺ ድሬ ዝም ብላችሁ ከተማውን አጻፉለት፣ ችግር የለውም። እሱ ምንም አያረግም። ከዛ እዚህ ጋር ስልክ ቁጥራችሁን አስገቡ ይላችሁ። ስልክ ቁጥራችሁን የመጀመሪያውን ስልክ ቁጥራችሁን ይይዛል። ከዛ ኢሜይላችሁን ታስገባላችሁ። ከዛ ኔክስት ትሉታላችሁ። ከዛ በኋላ ኦልሬዲ አምስተኛውን ደርሰናል። ኢትዮጵያ ነው ያላችሁት፣ ኢትዮጵያ ይለናል። ልክ ነው። ከዛ እዚህ ጋር ትመጡና ኢሚግሬሽናችሁን ትመርጣላችሁ። ያላችሁበትን ቦታ ትመርጣላችሁ። አዳማ ሚላል እዚህ ጋር እያንዳንዳችሁ እዚህ ጋር ኢሚግሬሽን የምታመለክቱትን ቦታ ትመርጣላችሁ። ጎንደር ከሆናችሁ ጎንደር እያንዳንዳችሁን ትመርጣላችሁ። እኔ ለሳምፕል እናንተ ለማሳየት ነው። የሚቀርባችሁን ቦታ ሐዋሳ ከሆናችሁ ሐዋሳ እንደዚህ ተካረጋችሁ በኋላ እዚህ ጋር እንደምትመለከቱት ሐዋሳ ብሎ መርጦላችኋል። ከዛ እዚህ ጋር ነው ዋናው ጨዋታ ፋሚሊ። እዚህ ጋር 2 ቀን የሚለው አስቸኳይ የ2 ቀን ፓስፖርት የምትፈልጉ ከሆነ እዚህ ጋር እንደምትመለከቱት 25 ሺህ ብር ይላችኋል። እዚህ ጋር ደግሞ የ5 ዴይ የሚል አለ። ለ5 ቀን የምትፈልጉ ከሆነ ይሄ የ2 ቀን ነው፣ ይሄ የ5 ቀን ነው። ዝግ ነው እሱ የ2 ቀኑ ተዘግቷል። ግን የሚሰራው የ5 ቀን እየሰራ ነው አስቸኳይ። እንዲሁም መደበኛ የ1 ወር ተኩል እየሰራ ነው ማለት ነው። የ5 ቀኑ አስቸኳይ 20 ሺህ ብር፣ የ2 ቀን አስቸኳይ 25 ሺህ ብር እንዲሁም መደበኛ 5 ሺህ ብር። ይሄ ነው ኢሚግሬሽን የሚቀበለው። ሌላው ደላሎች ናቸው የሚቀበሉት ከእናንተ ወይም ለማመልከት የሚፈልጉ ሰዎች ናቸው የሚቀበሉት። ከዛ ምን ታደርጋላችሁ? ኖርማል ሰርቪሱን ክሊክ ታደርጋላችሁ። ኖርማል ሰርቪስ የሚለውን ክሊክ እናደርጋለን። ከዛ በኋላ ኖርማል ሰርቪስ የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ኢትዮጵያ የሚለውን አፖይንትመንት ዴት ምን ስንት ቀጠሮ እየሰጠ ነው የሚለውን እዚህ ጋር ትመጡና እቺ ኔክስት ታደርጋላችሁ። እዚህ ጋር ሁሉም ተይዟል። ኔክስት ነው የምታደርጉት። ነሐሴ ላይ የለም። ጳቁሜ ላይ ኦልሬዲ ጳቁሜ 5 ልስጥ ወይ ያለኝ ነው። ጳቁሜ 5 ላይ ቀጠሮ ላሲዝ ወይ ያለኝ ነው። እኔ ጳቁሜ 5 ላይ ካልፈለኩ እቺን ነካና ኔክስት ላለው ኔክስት ብዬ መስከረም ላይ 4 ላይ ማሰዝ እችላለሁ። መስከረም 5፣ መስከረም 3 ኦልሬዲ ተይዟል። 10 ተይዟል። 17፣ 24 ተይዟል። ያልተያዙትን እነዚህን ትመርጣላችሁ። አለበለዚያ ጳቁሜ የምትፈልጉ ከሆነ ጳቁሜ ትሉና ትመርጣላችሁ። እኔ አሁን ፎር ኤግዛምፕል መስከረም ልበለው። ቀስ ብሎ እንዲመጣልኝ ከፈለኩ መስከረም እለዋለሁ። ከዛ ወታች ያመጣለሁ። እዚህ ጋር እንደምትመለከቱት መስከረም ከሆነ የምትሉት መስከረም ካላችሁ በኋላ ወታች ታመጡና እዚህ ጋር እንደምትመለከቱት ቀጠሮ ቀናችሁ ወይም አሻራ የምትሰጡት ቀን መስከረም ነው። እዚህ ጋር እንደምትመለከቱት ከዛ በኋላ መስከረም እንደሆነ ካወቃችሁ በኋላ ኔክስት ነው የምትሉት። ከዛ በኋላ የቀጠሮ ቀናችሁ መስከረም ነው። መስከረም 4 2019 ነው። እናንተ ጳቁሜ ማድረግ ትችላላችሁ። በቅርቡ እንዲደርሳችሁ ከፈለጋችሁ። ከዛ ሰዓቱን መርጠኛ ዝም ብዬ እዚህ ጋር ኦፕሽናል ነው። ዝም ብዬ ሰዓቱን መርጣለሁ። ከዛ ወርታች አምጥቼ እዚህ ጋር ኔክስት የምትላለች ኔክስት ትሉታላችሁ። ከዛ በኋላ 6ኛውም ግሪን ሆኖልናል ፋሚሊ። ከዛ ኦልሬዲ 7ኛው ነው የቀረን ፋሚሊ። እዚህ ጋር እንደምትመለከቱት ዶክመንት ታይፕ 2 ነገር ታስገባላችሁ። በርዝ ሰርተፊኬት አውተንቲኬት የተደረገ ትክክለኛ የሆነ በርዝ ሰርተፊኬታችሁን በስካን ያደረጋችሁት ካለ እሱን ታስገቡለታላችሁ። ሁለተኛ ፋይዳ ፎቶ አንስታችሁ ፋይዳ መታወቂያችሁን ፎቶ ታነሳላችሁ። ልደት ካርዳችሁን ፎቶ ካነሳችሁ በኋላ ቺን ቀስቷችኋል ትነኩና ጋራችሁን ያስገባል። ከዛ ቀስቱን ካረጋችሁ በኋላ ቹዝ ፋይል ላችኋል። ቀጥታ ወደ ፋይላችሁን የሚወስደው። ስለዚህ ፋይል ታስገቡለታላችሁ። እኔ ፎር ኤግዛምፕል እስቲ እሺ ካለኝ አስገባለሁ ፋሚሊ። እሺ የሚለኝ አይመስልም። ምናልባት እሺ ካለኝ እስቲ አንድ ዝም ብዬ አንድ ነገር ልሞክር። ምናልባት እሺ ካለኝ እሺ የሚለኝ አይመስለኝም። ግን ፋሚሊ ምናልባት ዝም ብዬ ልሞክረው ፋሚሊ። እዚህ ጋር ዝም ብዬ ካሉት ውስጥ እስቲ ፎር ኤግዛምፕል ይሄንን ላስገባው። ኦልሬዲ ያው አስገብቶልኛል። እዚህ ጋር እንደምትመለከቱት ከሆነ አስገብቷል። ሴቭ አድርግ እያለኝ ነው። ሴቭ አድርግለታለሁ። ባይ ዘ ዌይ እሱ በሚፈቅደው መልኩ ነው። ትክክለኛ ሳይዙ ምንም በሆነው እስካን መሆን አለበት። እኔ ለእናንተ ለማሳየት ብዬ ነው። ከዚህ እንደምታዩት እንደዚህ ያስገብቷል ማለት ነው። ቀጥታ ምንድነው የምታደርጉት? እሱን ካስገባ በኋላ ኦልሬዲ ኤዲት ማድረግ ከፈለጋችሁ እስክሪብቶን ትነካላችሁ። ከዛ የፋይዳውንም እዚህ ጋር ትመጡና ቀስቷል ትነካላችሁ። ያውኑን ራሱን ላስገባ ለፋይል እናንተ ለማሳየት ነው። እናንተ ግን ትክክለኛ የልደት ካርዳችሁን እንዲሁም መታወቂያችሁን ታስገባላችሁ ፋሚሊ። ልደት ካርዳችሁን የፋይዳ ፎቶንም ታነሱና ታስገቡለታላችሁ። ሴቭ ለዋለው ትክክለኛ መረጃችሁን እኔ ለእናንተ ለሳምፕል ነው። እስካሁን ግን ቪዲዮን የተከታተለ ሰብስክራይብ ማያረጋለ ፕሊዝ ኤክሶደስ ቴክስኩን ሰብስክራይብ እያረጋችሁ ላይክ እያረጋችሁ እስከ መጨረሻው እንድታዩ አሳስባለሁ ፋሚሊ። ደቂቃ ምናምን ደቂቃ ደርሰናል። ለእናንተ አንድ ባንድ እንዲገባ ብዬ ነው። ኦልሬዲ ኔክስት እንላለን። እዚህ ጋር
ከዛ በኋላ እዚህ ጋር እንደምትመለከቱት ሌላ ምንም የምታስገቡት ነገር የለም። ኦፕሽናል ነው እሱ፣ ሌላ ነገር የምታስገቡት የለም። ኔክስት ትሉታላችሁ። እዚህ ጋር እንደምትመለከቱት የኛ ፕሮሰስ ኦልሬዲ አልቋል። ዚስ ኢዝ ኮምፕሊትድ። እዚህ ጋር ስማችሁ ላይ ስህተት ካለ ኤዲት ትላላችሁ። ያስገባችሁት መረጃ ላይ ስህተት ካለ ኤዲት ታደርጋላችሁ። እዚህ ጋር በቀደም በጊዜ ያስገባነውን እዚህ ጋር ያስቀምጥላችኋል። በአማርኛ ደግሞ እዚህ ጋር ያስቀምጥላችኋል። እኔ ዝም ብዬ ነው የአማርኛውን ያስገባሁት። እናንተ ግን ትክክለኛውን ስማችሁን ታስገባላችሁ። የእናንተ መረጃ እንደዚህ ያሳያችኋል ማለት ነው። ወርታችሁ ታደርጉና እዚህ ጋር እንደምትመለከቱት ታዩታላችሁ። ፋይዳ ነንበራችሁን አስገብተዋል። እንዲሁም የአፖይንትመንት ዴት የቀጠሮ ቀናችሁን አስገብተዋል። ከዛቺ ካፕቻው እስከምታልፍ ድረስ እንጠብቃለን። የእናንተን ትክክለኛ ፔመንት ነንበራችሁን የምትከፍሉትን ይባላል ወይም የምትከፍሉትን ነንበር ይሰጣችኋል። ከዛ በቴሌብር ሆነ በሲቢ ብር አፕሊኬሽናችሁ ገብታችሁ መክፈል ትችላላችሁ ማለት ነው። አከፋፈሉን በዩቲዩብ ላይ ሰርቻለሁ። ከዚህ በፊት የሰራሁት ቪዲዮ አለ። እሱን በደንብ አድርጋችሁ ቼክ አድርጉ። ኦልሬዲ እዚህ ጋር እንደምትመለከቱት ሰክሰስፉል ይለኛል። እዚህ ጋር እንደምትመለከቱት ሆነ እዚህ ጋር ኮንፈርም እለዋለሁ። ኮንፈርም እለዋለሁ። የመጨረሻውን ቦታ ደርሰናል ፋሚሊ። ኮንፈርም ብየዋለሁ። እዚህ ጋር እንደምትመለከቱት ኮንፈርም ብለነዋል ፋሚሊ። እዚህ ጋር እንደምትመለከቱት ሰሚት እያደረገልኝ ነው። ትንሽ ኢንተርኔት ነው እያስቸገረኝ ያለው። እስከሚያመጣላችሁ ትጠብቁታላችሁ። ኮንፈርም ብለነዋል ኦልሬዲ። እዚህ ጋር እንደምትመለከቱት ከሆነ ዩር አፕሊኬሽን ሃዝ ቢን ሰሚትድ ፕሊዝ ኮምፕሊት ዘ ፔመንት ፕሮሰስ። ያንተ አፕሊኬሽኑ ሰሚት ሆነዋል። የክፍያውን ሜተድ ኮምፕሊት አድርግለኛል። እዚህ ጋር እሺ ብዬው ፕሮሰስ ፔመንት ለዋለው። ከዛ የእናንተ የምትከፍሉትን ቁጥር ይሰጣችኋል ወይም ኢፒ ነምበራችሁን ይሰጣል ማለት ነው። ያን ነበር እስከሚሰጥ ተጠብቁታላችሁ። ኢንተርኔታችሁ ነው ዋናው ወሳኝ። ኢንተርኔታችሁ ትንሽ ፋስት ቢሆን ይመረጣል። የኔ ትንሽ ማታ ላይ ስለሆነ ይህን ቪዲዮ እየቀረስኩ ያለሁት ፋሚሊ ከብዙ ድካም ጋር ነው እየቀረስኩ ያለሁት። ፕሊዝ 1000 ሰብስክራይብ እንዲሁም ቪዲዮን እስከ መጨረሻው ተከታተሉት። እንደምታዩት ኮምፕሊት አድርገናል። ዩር አፕሊኬሽን ፔመንት ይሄ ነው የክፍያ ሜተድ። እዚህ ጋር እንደምትመለከቱት ከሆነ የኔ የአፕሊኬሽን ነምበሬ እቺ ናት። እዚህ ጋር እንደምትመለከቱት ከሆነ እዚች ጋር BRPPPP ምናምን ብሎ የሚጀምረው ይሄ አፕሊኬሽን አይዲ ነምበሬ ናት። እንደምትመለከቱት ከሆነ ኒው ፓስፖርት ነው የእናንተ ኖርማል ሰርቪስ ነው። የ5000 ብር ሰርቪስ ነው። እንዳለ መረጃችሁ፣ ስማችሁን፣ ያመለከታችሁትን ቦታ ኖርማል ሰርቪስ እንደሆነ ዴቱን፣ ቀኑ፣ ሁሉ ነገር ጨምሮ ይነግራችኋል ማለት ነው። ከዛ በኋላ ምንድነው የምታደርጉት? እዚህ ጋር እንደምትመለከቱት እዚህ ጋር ታመለከታላችሁ። 5000 ብር ነው ክፍያችሁ ይላል። እሺ እንለዋለን። ቀደም ማውቀናል 5000 እንደሆነ እዚህ ጋር ክፍያችንን። ከዛ ምንድነው የምናደርገው? ፕሮሰስ እያደረገልን ነው። ኢንተርኔትም እንጠብቃለን። ለመክፈል ነው ኦልሬዲ እየድን ያለ ነው። ወይ በቴሌብር ወይ በሲቢ ብር አፕሊኬሽን ገብታችሁ መክፈል ትችላላችሁ። እሱን ቀጥታ በዩቲዩብ ላይ አስቀምጫለሁ። ቪዲዮን ገብታችሁ ብትከታተሉ ተጠቃሚ ትሆናላችሁ። ለማንም ብር ሳትከፍሉ 6000 7000 ለመደበኛ ፓስፖርት ሳትከፍሉ በራሳችሁ እጅ 5000 ብር ብቻ በመክፈል ቀጠሮ ማስያዝ ይቻላል ማለት ነው። እስከሚመጣ እንታገሳለን። እስከዛ ሰብስክራይብ፣ ላይክ አድርጉ፣ ኮሜንት አድርጉ። ዩቲዩብ ረስቶናል ፋሚሊ፣ ፕሊዝ አልጎሪዝሙ ረስቶናል። እንድንመለስ አድርጉን። እስከሚመጣ ድረስ ፕሊስ ኮመንት አድርጉ፣ ላይክ አድርጉ፣ ጥያቄ ያስቀምጡ፣ እንዲሰራላችሁ የምትፈልጉትን ቪዲዮ ንገሩን። እንደምታዩት ዌልካም ቱ ኢፓስፖርት ሰርቪስ ይላችኋል። እዚህ ጋር ኔማችሁ ይሄው እዚህ ጋር አበበ ምናምን ብዬ ነው ዝም ብዬ ጻፍኩት። ኦርደር ኮድ ይሄ ነው። ኦርደር ኮድ ማለት የምትከፍሉበት የክፍያ ነምበሯ ናት። እቺን ነምበር ነው ፋሚሊ የምትይዟት። እዚች ጋር እንደምትመለከቱት ከሆነ እቺን BRPP ምናምን ሚሊዮን እዚች ጋር የናንተ የተለየ ነው ፋሚሊ። እኔ ዝም ብዬ ለሙከራ ነው ቀደም ያስገባሁትን መረጃ ነው ራሱ በራሱ መንገድ ክሬት አድርጎ የሰጠኝ። ስለዚህ እናንተ እቺን ስክሪንሾት ታደርጋላችሁ ወይም ትይዙታላችሁ። እቺኛዋን ነምበር ከስማችሁ መሃል ላይ ያለችውን ከ5000 ብሩ መሃል ላይ ያለችዋን እቺኛዋን ቁጥር ማለት ነው። እቺኛዋን በቀስት የማሳያችሁን ምን ታደርጋላችሁ? ኮፒ ታደርጋላችሁ። 5000 ብር ነው ክፍያችን። በሲቢ ብር አፕሊኬሽን፣ በቴሌብር፣ በሞባይል አፕሊኬሽን በንግድ ባንክ መክፈል እንችላለን። ፎር ኤግዛምፕል እኔ ሲቢ ብር ብዬ መሄድ እችላለሁ፣ ቴሌብር ብዬ መሄድ እችላለሁ። 5000 ብርን መክፈል እችላለሁ። እቺኛዋን ነምበር ስታስገቡ ይሄን ስማችሁን ከላይ ያለውን ትክክለኛ እናንተ ስም ያመጣል ማለት ነው። ስለዚህ አከፋፈል ሂደቱን በቴሌብርም እንዲሁም ዩቲዩብ ላይ አስቀምጫለሁ ማለት ነው። ገብታችሁ ቼክ አድርጉ ፋሚሊ። ከዛ በኋላ የምታገኙት ምንድነው የሚለውን ላሳያችሁ። ከዛ በኋላ የምታገኙት ነገር ምን እንደሆነ ላሳያችሁ ፋሚሊ። ከዛ አፕሊኬሽን ነምበር ወይም የአሻራ ነምበራችሁን ይሰጣችኋል ማለት ነው ፋሚሊ።
የአሻራ ነንበራችሁን ይሰጣችኋል፣ የራሳችሁን ማለት ነው። የአሻራ ነንበር ይሰጣችኋል ማለት ነው። እዚህ ጋር መጣና ጌት ስታርት እንለዋለን። ከዛ በኋላ እዚህ ጋር ድጋሚ ትመጡና ጌት ስታርት ትሉሳላችሁ። ላሳያችሁ አልቸኮልኩም። ጌት ስታርት ብላችሁ ትገባላችሁ። ከዛ በኋላ እቺን ነገር ካፕቻዋ ቬሪፋይ እስከምትሆን እንጠብቃለን። ትንሽ ኢንተርኔት አንዳንዴ ቢዚ ያደርገናል ማለት ነው። ቬሪፋይ እስከሚያደርግ እንታገሳለን። እስከዛ ሰብስክራይብ አድርጉ ፕሊስ። ቪዲዮውን እስከ መጨረሻው ተመልከቱት። አዳዲስ ቁም ነገር የሚያስጨብጡ ቪዲዮዎችን እናመጣለን። ካፕቻውን እስከሚያልፍ እንጠብቃለን። ካፕቻውን እስከሚያልፍ እንጠብቃለን። የኤክሶደስ ፋሚሊ በትዕግስት እንታገስ። ካፕቻውን እስከሚያልፍ ድረስ ፕሊስ። ኦሬዲ ሎጊን አድርግልኛል። ሎጊን እለዋለሁ። ወይም ሎጊን የሚለውን እምቢ ካልኩ ድጋሚ ሎጊን አልገባም ካልኩም እዚህ ጋር ትመጡና ኦሬዲ ሎጊን ማድረግ ግዴታ ነው። ዳሽቦርድ ለካ እንትን አድርጎታል። ሎጊን እናደርገዋለን። እሺ ታይሙ ስላለቀ ነው። ባይሰው የሚሰጣችሁ ታይም አለ፣ ትንሽ ታይም አለ የሚሰጣችሁ። ያቺ ኦቲፒዋን ካስገባችሁ በኋላ ሚኒም ማክሲመም 60 ደቂቃ ወይም ልትፈጁ ይችላላችሁ። ከዛ በኋላ ኤክስፓየርድ ያደርጋል። ድጋሚ ደግሞ ሎጊን እያደረጋችሁ ነው የምትጠቀሙት። ኦልሬዲ ሎጊን ልበለው። ሎጊን ስለው በሞባይል በኦቲፒ እንድልክልኝ ፈልጌዋለሁ። ኦቲፒ በስልኬ እንድልክ ነው የፈለኩት። ከዛ በኋላ በስልክ ላይ ኦቲፒ ልክ ይላለሁ ሄደ እያለኝ ነው። ኦቲፒ አያዋለሁ። የአሻራ ወረቀታችሁን ለማየት ነው ፋሚሊ። ሞሮክሊ ከከፈላችሁ በኋላ ነው የሚያሳያችሁ። ነገር ግን ለሳምፕል የሚያሳያችሁ የአሻራ ነንበር አለ። ላሳያችሁ። ከዛ በኋላ ኦቲፒን ላስገባ 23 ኦቲፒን ላስገባ 23 ከዛ ኮንፈርም ለበለው። ለእናንተ ለማሳየት ነው የአሻራ ወረቀታችሁ ምን እንደሚመስል ለማሳየት ነው። ሳምፕሉን ከፍላችሁ ስመጡ ነው ሞሮፊሊ ማየት የምትችሉት። ነገር ግን የአሻራ ወረቀታችሁን ለማሳየት ብዬ ነው ፋሚሊ። ኦልሬዲ ቻርጅም ሊዘጋ ነው ፋሚሊ። እስከዛ ትንሽ ላሳያችሁ። የአሻራ ወረቀታችሁን ለማየት እዚች ጋር ዳሽቦርድ የምትላለች እሷ ላይ ክሊክ ታደርጋላችሁ። ዳሽቦርዳችሁ ላይ ክሊክ ካደረጋችሁ በኋላ ወደታች ትመጣላችሁ። ወርታች ታደርጉታላችሁ። ወርታች ታደርጋላችሁ። በጣም ወርታች ታደርጋላችሁ። እዚህ ጋር እንደምትመለከቱት እዚህ ጋር ያልተከፈለ ከሆነ እዚህ ጋር በቢጫ ነው የሚያደርጋላችሁ። ፔንዲንግ ነው የሚያደርገው። የተከፈለ ከሆነ ፔመንት ኢዝ ኮምፕሊትድ ይላችኋል። ከዛ እዚህ ጋር ፔመንት ኮምፕሊት የሆነውን አሻራ ወረቀት ለማውረድ ስትሞክሩ እንደዚህ ነው የምታደርጉት። ቀጥታ እችኛዋ 3 ሰረዟን ክሊክ ታደርጋላችሁ። ከዛ በኋላ ቪው አፕሊኬሽን ፎርም ይለናል። እሱን ክሊክ እናደርጋለን። ይሄ ከዚህ በፊት የሰራሁትን ነው ማሳያችሁ። እዚህ ጋር እንደምትመለከቱት አሻራ ወረቀቱ ይሄ ነው። እዚህ ጋር እንደምትመለከቱት የአሻራ ወረቀቱ ይሄን ይመስላል። ከዚህ በፊት እየተሰራ ፓስፖርት በእጅ የገባለት ሰው ነው። እንደዚህ ያመጣላችኋል። አሻራ ወረቀታችሁ ከነስማችሁ። ይሄ በስትክክል የተሰራ ነው ፋሚሊ። ሁሉ ነገሩ በስትክክል የተሰራ ነው። እንደዚህም በስትክክል የሰራ ነው። ይሄ ነው አሻራ ወረቀት ማለት ነው። ይሄንን ነው ይዛችሁ ኢሚግሬሽን የምትሄዱት ማለት ነው። ይሄን ሙሉውን ፕሪንት አድርጋችሁ 3 ፔጅ ነው 2 ፔጅ ነው። ይሄንን ሙሉውን ፕሪንት ካደረጋችሁ በኋላ ነው ኢሚግሬሽን ይዛችሁ የምትሄዱት ማለት ነው። ስለዚህ ይሄንን ፕሪንት ለማድረግ እዚች ጋር ያው ፕሪንት የምትል ምልክት አለች። በስልክም አለ በኮምፒውተርም ተመሳሳይ ነው። ከዛ ፕሪንት የምትለዋን ነው የምትነጉት። እናንተ ኤ4 ላይ ነው ወይስ የምትፈልጉት ይላችኋል። የፈለጋችሁ ላይ አድርጋችሁ ፕሪንት ትሉታላችሁ። እኔ ስለማልፈልግ ፕሪንት አላረግም። ስለዚህ እንደዚህ ነው የሚያመጣው ፋሚሊ። ሐሳቡን እንድታውቁልኝ ብዬ ነው። ክፍያችሁን ፈጽማችሁ ስትመጡ የምታገኙት ነገር ይሄን ይመስላል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ኤክሶደስ ቴክ ስኩልን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በአዳዲስ ቪዲዮ እስከምንገናኝ መልካም ሳምንት፣ መልካም ጊዜ። ላይክ፣ ሼር፣ ኮፒ ሊንክ አድርጉ። የቲክቶክን ላይክ አድርጉ፣ ኮመንት አድርጉልኝ። ይመቻችሁ።